የመከራው ቀን ጋሻ ያገር ኩራት ባድዋ ሰማይ ላይ የበራችው ብርሃን ዘኢትዮጵያ የጥበብ ምንጭ ናት ለአገሯ ቆሚ ለነጻነት ጽናት የመከራው ቀን ጋሻ በክሪስ ፕራውቴ የተጻፈው በዶክተር መሰረት መንግስቱ አስተዋሽነት አሳባ ምንጭነት እንደገናም ደግሞ አስተርጓሚነትና አሳታሚነት ይህን ሁሉ በማድረግ ታለም ላደረግሽው ሁሉ እንዲሁም ትርጉሙን ስራ በጥራት የሰራችልን ህይወት ተፈራና ታላቁ ጥቁር ኮፍያ ያደረገው መውጣት መድረክ ምናምን የሚፈራው ዮርዳኖስ አልማዝ ሰይፉ ሁሉም ላደረጉልን እምዬ እንኳን ደስ ያለሽ እናመሰግናለን። ይሄ መጽሐፍ በይፋ ተመርቋል። እግዚአብሔር ክብሩ ይስፋ። ሁሉን ያደረገ አምላክ ክብር ምስጋና ለሱ ይሁን። ወደ መጋቢ ሐዲስ ልሂድ። ብዙ እንትን ሳለል መጋቢ ሐዲስ እሸቱ አለማየሁ የኢትዮጵያ ኦርቶዶክስ ተዋሕዶ በስብከት በሃይማኖት በትምህርት በጣም ትልቅ ሊቅ አባታችን ናቸው። እሳቸው ጥቂት ደቂቃ ሰጣለሁ ለሌሎቹ እንዲዳረስ። እግዚአብሔር ያክብርልኝ ስለተገኙ አባታችን። እንዴት ዋላችሁ? እግዚአብሔር ይመስገን። በመጀመሪያ ልዕልት አሉ። አዎ ቅድም ተነስቼን የተቀበልኩት እና እኔ ለንጉሳዊ ቤተሰብ ትልቅ ቦታ ስላለኝ ነው እና በድጋሚ ባሉበት ቦታ ጅነስቻለሁኝ። የንጉስነትን ምስጢሩ ስለሚገባኝ ነው። የድሮ ስርዓት ናፋቂ ምናምን እንዳትሉ እናንተ ምትሉት አታጡምና እኔ የድሮም የዛሬውም አይናፍቀኝም። እኔ የሚናፍቀኝ ብዙ ነገር ሌላ አለና ንግስት ማን ነው ልዕልት በመኖርዎት እድለኛ ነዎት። እኔ ከዚህ በፊት ማስተያየት ሰጥቻለሁ። እኔ በጃፓን በእንግሊዝ በሌሎች በንጉሳዊ ስነ ምግባርና ሞራሊቲ የሚመሩ ሀገሮች በጣም ያስቀኑኛል። ምክንያቱም ንጉስነት የኋላ ቀርነት ምልክት ተደርጎ እንዲታሰብ የተሰሩ የአይምሮ ማፍረሻ መንገዶች ስላሉ ያን በጣም ነው የምቃወመው። ጃፓን በቴክኖሎጂ ዓለምን እየመራች ነው። በንጉሰ ነገስቱ ርዕሰ ብሔር ነው፣ ክብረ ብሔር ነው። ጠቅላይ ሚኒስትሩ ስራ አስፈጻሚው ስራውን ይሰራል። እንግሊዝም ንግስቲቱ ምን እንደምትሰራ ታውቃላችሁ። ስራ አስፈጻሚው የሚሰራው ጠቅላይ ሚኒስትር ፕራይም ሚኒስትሩ ነው። አሁን እስካሉ ድረስ እንግዲህ ክፉ ናቸው ደግ ናቸው ምን ዝርዝር ጉዳይ አንገባም። እና ልዕልት ስሞትን መያዝ ነበረብኝ። በጣም ይቅርታ። ልዕልታና ነው እና ይበርቱ ይጠንክሩ ማለት ነው። በመኖርዎት ደስ ብሎናል ማለት ነው። ከዛ በተረፈ እነ ዶክተር አረጋን የመሰሉ እዚህ ደግሞ በጣም ማከብራቸው ፕሮፌሰር በቀለ መኮንን በመኖራቸው እኔ ደሳሌ በጣም ቀና ሰው ስለሆነ ፖዚቲቭ ቲንከር ስለሆነ እንደው አንድ ጊዜ ሁሉንም አግበስብሶ ጠርቶት ነው እንጂ በየተራ የምንበላ ሰዎች ነበር። የአንድ ቀን ምግብ አልነበር። እውነቱን ለምን በጣም ነው ማዝነው። እኔ ፕሮፌሰር በቀለን አንድ ቀን ብቻቸውን የምፈልገው እኔ ዶክተር አረጋን አንድ ቀን ብቻቸውን እንፈልጋቸው። ቅድም ያቀረቡን አሁን ታሪኩን የገመገሙልን ምሁር ዶክተር ታምራት አሉ። በእውነት እጀነስቻለሁኝ። ይሄን ጽፎትን ይስጡና ለብቻ እንደገና አቁላልተን ሰርተን እንበለዋለን። ይሄ በግርግር የሚያልፍ አይደለም። እውነቱን ለመናገር በደንብ ስለደከምን የሰማናቸው አልመሰለኝም። እና እንዲህ አይነት ገምጋሚዎች ብዙ መጻሕፍት እንዲህ አይነት እህል ካልታረመ አዝመራ አይሰጥም። መጽሐፍ እንዲህ አይነት አይናማ በፈረሰበት በኩል የሚቆሙ ሰዎች ከሌሉ አደገኛ ነው የሚሆነው። እና እንዲህ አይነት በጣም ትልልቅ ሰዎች ናቸው ያሉትና ደሳሌ በጣም ቅንነትን ያሳየበት ፕሮግራም ነውና በጣም በርታ ጠንክር እወዳለሁኝ። ይሄን ሁሉ ሰው በአንድ ቀን የጠራው ቅን ስለሆንክ ነው እንጂ እንዳልኳቸው ራሳቸው ጭሮ ፕሮግራም ነው። ከኔ ውጭ ጠቅላላ ራሳቸው ጭሮ ፕሮግራም ናቸው። እኔ እንኳን መወተፊያ ማሞያ ነኝና እኔ እድለኛ ነኝ። የቤተ ክርስቲያን ሰው ነኝ፣ ያው ደምረስ ሰው ነኝ፣ የሐዲስ ኪዳን የብሉይ ኪዳን የቅኔ ሰው ነኝ። ግን እንደነ ፕሮፌሰር በቀለ አይነት ሰዎች ጋር መዋል ግን ለኔ የአይምሮ ተሐድሶ የአይምሮ ሻወር ነው ብዬ የምቆጥረውና ትውልዱ እነዚህ መስማት ባለመቻሉ ቀፎ ሆነው እውነቱን ለመናገር በጣም አዝናለሁኝ። እኔ በጣም አዝን እንደዚህ አይነት ሰዎች መስማት እነ ዶክተር አረጋን መስማት። እኔ ስለ ሜድሮክ ሲነሳ እንደውም ባለፈው አንድ ፕሮግራም ላይ ከእምነት ተቋማቱ ይልቅ አሁን አንድነት እያመጣለው ሜድሮክ ነው። ይገርማቸዋል። ሜድሮክ ውስጥ ፕሮቴስታንቱ፣ ሙስሊሙ፣ ዲያቆኑ፣ ኡስታዙ ያልተቀጠረ ሰው የሰው አይነት የለም። በእውነቱ እንደ ሼህ መሐመድ አላሙዲ ለእሳቸው ማመስገን ሌላ መልእክት እንዳይመስልብኝ እንጂ አመስግኛለሁ። የእናንተ ነገር እኔ በጣም ነው የማደንቅ እና ዶክተር አረጋ እግዚአብሔር ይስጥልኝ።
እና አመሰግናለሁ። እኔ ስለ መጽሐፉ ጥልቅ ጉዳይ አስተያየት ለመስጠት ምሁራኑ ይሰጣሉ። እኔ ግን እንደ እቴጌ ጣይቱ ባይኖሩ እና አፄ ምኒልክ ባይኖሩ የአድዋ ድል ባይኖር ምን ይደርስብን ነበር ብለን ማሰብ ያስፈልጋል። ይሄ በእውነቱ ወደ ጽንፈኝነት ወደ አክራሪነት ሊወሰድ አይገባም። አንዲት ሀገር ሶስት ነገሮችን አስማምታ ማንበብ አለባት። ትናንትናዋን፣ ዛሬዋንና ነገዋን። ትናንትና ታሪክ ነው፣ እርሾ ነው። ዛሬ ዶቄት ነው፣ ነገ ዳቦ ይበላበታል። እኔ የትናንትና ታሪክ እርሾ ሆኖ የዛሬ ተግባር ዱቄት ሆኖ ተወግቶ የሚጋገረው ዳቦ ነው ነገ የሚበላው። ብዙዎቹ ታውቃላችሁ እነ እንግሊዝ እነ ፈረንሳይ ብዙዎቹ ያለምን ፖለቲካ ኢኮኖሚ ሲመሩ የነበሩ ለምሳሌ በ16ኛው ክፍለ ዘመን እነ ስፔን እነ ፖርቱጋል ኃያላን ነበሩ። ከዛ እንግሊዝና ፈረንሳይ ኃያልነት ተረከቡ። የሁለተኛው ዓለም ጦርነት ደግሞ እነዚህን አራግፎ ደግሞ ራሻና አሜሪካና አመጣ። አሁን ደግሞ የሚቀጥለው አራግፎ የሚተካቸው ሰዎች ይመጣሉ። አሁን ብዙዎቹ ምሁራን ሲናገሩ እንደምሰማው ከምዕራብ ወደ ምስራቅ እያጋደለ ነው፣ እነ ቻይና እየመጡ ነው፣ የምስራቁ ዓለም እየተነቃቃ ነው የሚል ወሬ እንሰማለን። እንግዲህ መቼም ኢትዮጵያን መስማት ነው አንንቀሳቀስም። ታውቃላችሁ ዕውቀታችን የተመረገ ክፋታችን አሁን እያደገ የመጣው ክፋታችን ነው። ይገርማችኋል። ተንኮላችን በቴክኖሎጂ ታግዞ የቡና ላይ ስድብ አሁን በፌስቡክ በቲክቶክ አድጎ 5 ሰዎች ነበሩ ሐሜት የሚያሙት አሁን 100 ሰው ተስማምቶ ሐሜት ያማል። ጤስ አይጤስም፣ ፈንዲሻ የለም፣ ቡና የለም፣ ሐሜቱ ይቀልጣል። በእውነቱ ማፈር መሳቀቅ መሸማቀቅ ያስፈልጋልና እንዲህ አይነት ደግሞ እንደነ ዶክተር መሰረት አይነት ትናንትናችን እንድናይ ዛሬያችን እንድንገመግም ነጋችን እንድንቃኝ የሚያደርጉ ሰዎች በመፈጠራቸው ደግሞ እግዚአብሔር ያቆይልን። እንዲህ አይነት ምክንያቱም እኔ የአድዋ ድል ባይኖር እቴጌ ጣይቱ ባይኖሩ አፄ ምኒልክ ባይኖሩ የአድዋውን ድል አመላቸውን በጉያ ስንቃቸውን በአህያ ጭነው ባይዋጉ ኑሮ 3 አደጋ ይገጥመን ነበር። አንደኛ ምን አይነት አደጋ ይገጥመን ነበር መሰላችሁ? የሀገራችን ከተሞች ስሞች የምዕራብ ይሆኑ ነበር። እኔ ኬንያ፣ ኡጋንዳ፣ ደቡብ አፍሪካ ስትሄዱ የቅኝ ግዛትን አሻራ ታዩታላችሁ። የደቡብ አፍሪካ ከተሞች ብትመለከቱ እነ ፕሪቶሪያ ናቸው። እዚህ ኬንያ ብትሄዱ እነ ቪክቶሪያ ከተሞቹ ሁሉ ስራ ያጠናው ኬንያ ሄጄ ይገርማቸዋል። የእንግሊዝ ከተሞች ናቸው እዛ ቁጭ ያሉት መጥተው የክርስትና ስሙ ነው መደበኛው ጠፍቶ። ይሄ ኮልፌ፣ ኮተቤ፣ ልደታ፣ ወለጋ፣ አሩሲ፣ ጎንደር፣ ጎጃም የሚል ስያሜ የኖረው አድዋ ላይ አጥብቀው ስለተዋጉ ነው። አድዋ ራሱ አድዋ ሆኖ የተሰየመው አፄ ምኒልክ አድዋ ስለተዋጉ ነው። አንደኛ ከስም ነፃ ወጥቶ፣ ሁለተኛ የሰው ስም አሁን አድዋ ላይ ድል ባናደርግ ኑሮ ዶክተር መሰረት መንግስቱ ዶክተር መሰረት ሮቤርቶ ሊሆኑ ይችላል ነበር። ይገርማቸዋል። ራሱ መሰረትም ስም ላይ ኖር እኮ ይችላል። ደሳለኝ እሸቱ የሚባል ስም የኖረኝ አድዋ ላይ ድል በማድረጋችን ይገርማቸው። ዶክተር ወዳጀነ ዶክተር ማን ፕሮፌሰር በቀለ ይሄ ሁሉ የነሱ እህን ጊዜ እነሱ ባይዋጉ ሮቤርቶ ወይም ደግሞ ወይ ምንትስ ባጆ ምንትስዮ ሮናልዶ ምን የሆነ ነገር ይለጠፍብን ነበር። ይሄ የአድዋ ድል ውጤት ነው። ሶስተኛ ኢንቨስተሮች ሀብታሞቻችን ባለጸጎቻችን ተመልከቱ። ኬንያ እኔ ሂጄ ሳጠና እንግሊዞች፣ ህንዶች፣ እስራኤሎች ናቸው ትልልቅ ሞል ያላቸው። እኛ ሀገር ትልልቆቹ ሀብታሞች ኢትዮጵያውያን ናቸው። ይሄ ከአድዋ ድል የተገኘ ነው። ይሄን መመስከር ያስፈልጋል። እነ በቀለ ሞላ የሚባሉ ሰውዬ ነበሩ። ታስታውሳላችሁ? በቀለ ሞላ የሚባሉ ሆቴሎች ነበሩ አዲስ አበባ እስከ 40 ምንጭ ድረስ። እኔ ልጆቻቸው ምን እየሰሩ እንደሆነ እነሱ ይወቁ። ኃይሌ ገብረስላሴ አንድ ፕሮግራም ላይ አብረን ተጋብዘን ሲናገር ትልቅ ቋንቋ ምን ተናገረ? ኢትዮጵያን ካምፓኒዎች አለ ባለቤቶቻቸው ሲሞቱ አብረው ይሞታሉ አለ። ምክንያቱም ሲስተም የለው። ሲስተም ያልዘረጋ ትዳርና ሀገር ይፈርሳል። ምንም ጥያቄ የለው። አሜሪካኖቹ ምዕራባውያኑ እስካሁን የቀጠሉት ሲስተም ስለዘረጉ ነው። ለዚህ 46 ፕሬዝዳንት ሲቀያየር አሜሪካ ሆነ የቀጠለችው ሲስተም ስለዘረጋ። እኛ ግን ታውቃላችሁ የአፄ ኃይለ ሥላሴ ሲስተም ነበር፣ ሲሞቱ አብሮ ሞተ። የመንግስቱ ኃይለ ማርያም ሲስተም ሲሰደዱ አብሮ ተሰደደ። የአቶ መለስ ሲስተም ነበረ፣ ሲሞቱ አብሮ ሞተ። የሚቀጥለውም እንግዲህ የጊዜ ጉዳይ እንግዲህ እሱ ደግሞ ነገ እናወራዋለን። ሁሉም ግን ሲስተም መስራት አለብን ነው እያልኳቸው ያላችሁትና እኔ ይሄ የአድዋ ድል የእቴጌ ጣይቱ ውጤት ነው። ሁለተኛ እቴጌ ጣይቱን ምንማረው ሃይማኖተኞች ናቸው፣ አማኞች ናቸው፣ እግዚአብሔር ይዋጋል ብሎ የሚያምኑ ናቸው። ምክንያቱም ኢትዮጵያ በታሪኳ በ3 ዓመት ታሪኳ የወራሪነት ታሪክ አልተጻፈበትም። አንድም ቀን
እንነካለን እንጂ አንነካም እንወረራለን እንጂ አንወርም ስንገፋ ደግሞ እግዚአብሔር በባህሪው ከገፊዎች ጋር የሚያጨበጭብ ሰው ከተገፊዎች ቆን የሚቆም ነው እግዚአብሔር ከተሾሙት ጋር የሚያሽቃብጥ ሳይሆን ከተሻሩት ጋር የሚወርድ ነው ካተረፉት ይልቅ የከሰሩትን ይፈልጋቸዋል እግዚአብሔር ከተሾሙት ይልቅ የተሻሩትን ይፈልጋቸዋል ከሚስቁት ይልቅ ለሚያለቅሱት ማረባለው እግዚአብሔር ይሄ ታሪክ ሃይማኖት መጽሐፍ ቅዱስ የሚነግረን ይሄንን ኢትዮጵያ እኔ ቀድም ቁጭ ብዬ ለምን ያስረዝማሉ ይያልኩ ነበር ይገርማቸው ለካ ሲቆሙ ወደው አይደለም ሲቆሙ እየነሸጣቸው ነውና ከኔ ቀጥሎ የምትነጋገሩ ሁሉ እንደው ተባበሯቸው ህዝቡ እባካቸው አታስረዝሙ ማለት ስፒከር አጥቶ ነውና ናደነዋል በጣም እናመሰግናለን መጋቢ አዲስ እግዚአብሔር ያክብርልኝ በጣም እግዚአብሔር ስል በክብር ሸኙልኝ የመከራው ቀን ጋሻ ያገር ኩራት ባዷ ሰማይ አንድ ነገር ሁሉ ጊዜ የሚገርመኛል የሷ ከዚህ በፊት እኔ ትምህርት ቤት ገና ፊልም ስኩልም ቲያትርም ስማር በጣም ደስ የሚላት ነገር ሰው ላይ ሶሻል ካፒታል መፍጠር የምትለው ነገር አላትና የመጀመሪያ ጊዜ ቃሉንም የሰማሁት ከሷ ነው እና እኛ ስንማር የሚደረግልን ነገር ለተማረ ሰው አትጠይቁ እና በጣም እታለም አሁንም ሰው የሚሰራው በምግብ ብቻ አይደለም 1 ኪሎ የፍየል ስጋ 3000 ምናምን ብር ገብቷል አንድ መጽሐፍ ግን ለማሳተም በዚህ ያህል ሚሊዮን ያደረገችበት ምክንያት ለብዙዎች እንዲደርስና ይሄን ከዚህ ወደዚህ ከፍ እንድንል ከስጋ ወደ አምሮ ዘን ወደ ስፒሪት ቦዲ ማይንድ ኤንድ ሶል ወደ ምንለው ማለት ነው ወደ ቀጣዩዋ እህታችን ልዕልት ሀና ማርያም ምህረት ስላሴ ደረጀ ትንሽ ስለሷ አልና ከዛ በኋላ እሷን ወደ ክብር ወደ እንድትናገር ልንጋብዛለን ልዕልት ሀና ማርያም ምህረት ስላሴ ደረጀ የግርማዊ ቀዳማዊ አፄ ኃይለ ስላሴ የልጅ ልጅ ልጅ እና የእቴጌጣይቱ ብጡል የወንድማቸው የልጅ ልጅ ልጅ ናቸው በትምህርት ዘርፍ በለንደን ዌስት ሚኒስተር ዩኒቨርሲቲ በህግና በታሪክ የመጀመሪያ ዲግሪያቸውን ቢኤ ያዙ ሲሆን በአሜሪካ በሚገኘው ቤቴል ዩኒቨርሲቲ ደግሞ በኮሙኒኬሽን የጥበብ ማስተርስ ዲግሪ ኤምኤ አግኝተዋል በተጨማሪም ከለንደን የጋዜጠኝነት ትምህርት ቤት ለንደን ስኩል ኦፍ ጆርናሊዝም በጋዜጠኝነት ዲፕሎም ተሸላሚ ናቸው የሀና ማርያም ሙያዊ ተሞክሮ ከ25 ዓመታት በላይ የሚዘልቅ ሲሆን በዩናይትድ ኪንግደምና በአሜሪካ በሚገኙ ታላላቅ ተቋማት ውስጥ በከፍተኛ የኮሙኒኬሽንና የህዝብ ግንኙነት ፒአር ባለሙያነት አገልግለዋል እንደ ፕሮፌሰርነታቸው የህዝብ ግንኙነት ወይም ፒአር ባለሙያነት አገልግለዋል እንደ ፕሮፌሰርነታቸው ደግሞ የኮሙኒኬሽን ትምህርትን በመስጠትና የሥርዓተ ትምህርት ዝግጅት ላይ የ13 ዓመታት ልምድ አላቸው ከዚህ በተጨማሪ የመድረክ ተናጋሪ እና ነፃ ጸሐፊ ጋዜጠኛና የዜና ተንታኝ ናቸው እንደ አውሮፓውያን አቆጣጠር በ2018 it was only yesterday የተሰኘውን የመጀመሪያ መጽሐፋቸውን ያሰተሙ ሲሆን በዚህ መጽሐፍ ውስጥ ከአብዮቱ በፊት የነበረውን የልጅነት ትዝታቸውን እና ከ25 ዓመታት በኋላ ወደ ትውልድ ሀገራቸው ሲመለሱ የተሰማቸውን ስሜት አካፍለዋል በቅርብ ስራቸው ደግሞ አፍሪካ ሆል A monument to African history በተሰኘው አዲስ መጽሐፍ ውስጥ አንድ ምዕራፍ ያበረከቱ ሲሆን ይህም በ1961 በኢትዮጵያ የተገነባውን የአፍሪካ አዳራሽ UNECA United Nations Economic Forum Commission for Africa ታሪክና በ1963 የአፍሪካ አንድነት ድርጅት OAU የተመሰረተበትን ሂደት ይተርካል ሀና ማርያም እንደ አግዋ አፍሪካን ግሮዝ ኦፖርቹኒቲ አክት የአፍሪካ እድገትና ዕድል ሕግ ልንለው እንችላለን በአማርኛ እና ብሪክስ ባሉ ዓለም አቀፍ ጉዳዮች ላይ ጥልቅ ትንታኔዎችን የሚጽፉ ሲሆን ሰፋ ያሉ ቃለ መጠይቆችን ያደርጋሉ በአሁኑ ወቅት በዋሽንግተን ዲሲ የሚገኘውና በአፍሪካ የውሃና የንግድ ጉዳዮች ላይ ትኩረት አድርጎ የሚሰራው ዊ አስፓየር የተሰኘ የፖሊሲ ጥናት ተቋም ቲንክ ታንክ ግሩፕ የይዘት አበልጻጊ ወይም ኮንቴንት ዴቨሎፐርና አርታኢ ናቸው በአሁኑ ወቅት በቅድመ አያታቸው በእቴጌ መነን አስፋው ህይወት ዙሪያ የሚያጠነጥን ለአሜሪካ ለአፍሪካ ለካሪቢያን ገበያ የሚቀርብ መጽሐፍ በመጽሐፍ ላይ ይገኛሉ አንድ ጊዜ ደስ አይልም ክብርት ልዕልት ሀና ማርያም ምህረት ስላሴ ደረጀ ወደዚህ መተው የክብር ንግግር እንዲያደርጉልን
እንግዲህ የእቴጌ ጣይቱም እንዲህ ሲገኝ ደስ ይላል። ደግሞ እባክሽን ወደዚህ እንድትመጨልን በአክብሮት ተጋብዛለሁ። የመከራው ቀን ጋሻ የአገር ኩራት ባድዋ ሰማይ ላይ የበራችው ነች። እንደምን ዋላችሁ የተከበሩ እንግዶች። እንግዲህ ቅድም ደሳለኝ እንዳለው ፕሮቶኮሉ እንደተጠበቀ ሆኖ ነው የመግለጫዬን መሰጠው። የእቴጌ ጣይቱ ብጡል ኃይለማርያም ታሪክ በኢትዮጵያ ላይ ፀሐይ የወጣች ቀን ነው ብዬ ነው የምቆጥረው። እቴጌ እንቁ የኢትዮጵያ ልጅ ምናልባትም አሳዛኝ ከነበረ የግል ታሪካቸው ውስጥ ተፈልቅቀው የወጡ እንቁ ናቸው ብዬ አስባለሁ። የእቴጌ ጣይቱ የማንነታቸው ጥሪ በግሉህ የታየው ዘግይቶ ቢሆንም ከዳግማዊ አጼ ምኒልክ ጋር ከተጋቡ በኋላ እውነተኛው ጥሪያቸውን እንዳገኙ ነው የምቆጥረው። የሁለቱ ጥንዶች ጥምረት እጅግ የተጠበቀ መከባበርና የጋራ ራዕይ የታየበት ሲሆን በኢትዮጵያ ታሪክ ውስጥም ካለፉት ጥንዶች ሁሉ እጅግ ብርቱና ተጽዕኖ ፈጣሪ ከሚባሉት መካከል ግንባር ቀደሞቹ ናቸው። የብጡል ቤተሰብ ከሰሜን ባላባት የተከበረ ዘር ሐረግ የነበራቸው ቢሆንም በጉልህ የታወቁት ግን ወደ ስልጣን ሲመጡ ነው። የክሪስ ፕሩቲን መጽሐፍ ወደ አማርኛ ሲተረጎም ለምረቃ መብቃቱን ስሰማና ወንድሜ ደሳለኝና እህቴ ዶክተር መሰረት በዚህ የምረቃ ምስረታ ላይ ስርዓት ላይ ንግግር እንዳደርግ ሲጋብዙኝ ለዚህ ታሪክ ያለኝ ፍላጎት ይበልጥ ጨመረ። መጽሐፉን በእንግሊዘኛ በከፊል ካነበብኩት በኋላ በግሌ ካደረግኩት ጥናት እንዲሁም ከቤተሰብ ከሰማሁት ታሪክ ጋር በማገናኘት የሚከተሉትን ዋና ዋና ነጥቦች አቀርባለሁ። መጽሐፉ በፈረንጆች አቆጣጠር በ1987 ሲታተም ልዕልት ሰብለ፣ ልዕልት ሶፊያ ደስታ እናቴ፣ አያቴ ልዕልት ተናኘ ወርቅ ኃይለ ሥላሴና ሌሎች የንጉሳዊ ቤተሰቦች እንዲሁም ልዑል ሚካኤል መኮንን ኃይለ ሥላሴ እዚህ ይገኛሉ። በደርግ እስር ቤት ባሉበት ወቅት ነበረ። ይህንን ነገር ብዙ ሰው የሚያውቅ አይመስለኝም። ሌላው ደግሞ ደጃማች ዘውዴ ገብረስላሴ፣ ዶክተር ዘውዴ ገብረስላሴ በቀድሞ የውጭ ጉዳይ ሚኒስቴር የኦክስፎርድ ዩኒቨርሲቲ ምሩቅ ከመጽሐፉ ገምጋሚዎች አንዱ ነበሩ። ግን ከሁሉም በላይ የገረመኝ ነገር ቢኖር ከ8 ዓመት በፊት የአባቴን የሻምበል ደረጀ ኃይለማርያም ማሞን የህይወት ታሪክ ስጽፍና ለመጽሐፉ ምርምር ሳደርግ ከእቴጌ ጣይቱ ጋር ያለኝን ቀጥተኛ የስጋ ዝምድና አገኘው። አይገርምም? ትልቅ አጋጣሚ ብያዋለሁ። እኔ ከእቴጌ ጣይቱ ጋር የምዛመደው በአባቴ እናት በወይዘሮ ተዋበች በኩል ነው። ወይዘሮ ተዋበች የወይዘሮ ጥሩወርቅ ጃሌ ልጅ ሲሆኑ ወይዘሮ ጥሩወርቅ ጃሌ ደግሞ የእቴጌ ጣይቱ ወንድም የራስ ወሌ ብጡል ልጅ ናቸው። ይህ ማለት የቅድመ አያቴ የአፄ ኃይለ ሥላሴ 4ኛ ትውልድ እንደሆንኩ ሁሉ በአባቴ በኩል የብጡል ቤተሰብ 4ኛ ትውልድ ያደርገኛል ማለት ነው። ይህን ማወቄ በይበልጥ ወደ ጉዳዩ እንድሳብ እና በአባቴ በኩል ያለውን የቤተሰብ ታሪክ ማጥናት ምን ያህል አስፈላጊ እንደሆነ ስለተገነዘብኩኝ ነው። የአባቴና የእናቴ ጋብቻ ከሁለት ሰዎች ጥምረት በላይ መሆኑን ያሳያል። ልክ እንደ እቴጌ ጣይቱና እንደ ዳግማዊ ምኒልክ ሸዋና ጎንደርን እንዳስተሳሰሩ ወይንም እንደ አፄ ኃይለ ሥላሴና እንደ እቴጌ መነን ጋብቻ ሸዋና ወሎን እንዳስተሳሰረ ሁሉ
የወላጆቼም ጋብቻ በሸዋና በጎንደር ስርወ መንግስት መካከል የተደረገ ስልታዊ የፖለቲካዊ ቤተሰብ ጥምረት ነበረ። እቴጌ ጣይቱ ብጡል የክርስትና ስማቸው ወለተ ሚካኤል ሲሆን የተወለዱትም በቅዱስ ሚካኤል ቀን ነበረ። ለቤተሰቦቻቸው ሶስተኛ ልጅ ናቸው። እንዲሁም እንደ ክሪስ ፕራውቲ ሬኮርድስ ዶክተር መሰረት ታርሚኛለሽ ከተሳሳትኩኝ 2 ወንድምና 2 እህቶች ነበሯቸው። እንዲያውም ለደሲ እንዴት ነው ማናቸው ብለህ ጠይቅ ብየው ነበረ። መልእክቱ ደርሶች እንደሆነ አላውቅም። እኔ ያገኘሁት ወሌ ብጡል፣ አሉላ ብጡል እና ደስታ ብጡል የሁለተኛውን እህት ስም ግን ማግኘት አልቻልኩም። አንቺ ታስረጂናለሽ። የራስ ብጡል ኃይለ ማርያም ልጅ እንደመሆናቸው ማለት እቴጌ ጣይቱ የዘር ሐረጋቸውን የሚመዙት ከአጼ ሶሶኒዮስ በኩል የሶሎሞናዊ ስርወ መንግስት ወራሽ ነን ከሚሉት የሰሜን ባላባት ወገን ናቸው። ወደ ስልጣን የመጡት በሂደት ቢሆንም ከአጼ ምኒልክ ጋር ከመጋባታቸው በፊት 4 ጊዜ ትዳር መስርተው ነበረ። ከአጼ ምኒልክ ጋር በፈረንጆች አቆጣጠር በ1883 ጋብቻቸውን አደረጉ። እቴጌ ለአጼ ምኒልክ 3ኛ ሚስት የነበሩ ሲሆን አጼ ምኒልክ ደግሞ ለእቴጌ ጣይቱ መጽሐፉም ላይ አለ 5ኛ ባለቤታቸው ነበሩ። ጋብቻቸው በፍቅርም በፖለቲካዊ ብልሃትም የተቃኘ ነበር። በነገራችን ላይ እቴጌ ጣይቱ እና አጼ ምኒልክ በ1983 ሲጋቡ ከ6 ዓመት በኋላ ነው አጼ ምኒልክ አጼ የተባሉት። አይገርምም? ጋብቻቸውም በፍቅርም በፖለቲካዊ ብልሃትም የተቃኘ ነበር። ለአጼ ምኒልክ ይህ ጋብቻ በሰሜን ኢትዮጵያ ማለትም በቤጌ ምድርና በሰሜን አካባቢዎች ተጽዕኖአቸውን ለማጠናከር ትልቅ እድል ፈጥሮላቸዋል። እቴጌ ጣይቱ ንግስት ብቻ ሳይሆኑ በመንግስታቸው ውስጥ እንደ ዋና ሚኒስቴር ሆነው ያገለግሉ ነበረ። እቴጌ ጣይቱ ለኢትዮጵያ ወገንና ባህል ጽኑ ታማኝና ለውጭ ወራሪዎች የማይበገሩ ነበሩ። የውጫሌ ውል ስምምነት በአማርኛውና በጣሊያንኛው መካከል ያለውን ልዩነት ቀድሞ የተረዱ ሴት አስተዋይ መሪ ነበሩ። በ1989 የአድዋ ጦርነት ላይም የጠላትን የውሃ ምንጭ በመዝጋትና በጦር ሜዳው ላይ በቀጥታ መሳተፍ የኢትዮጵያን ነጻነት ካስከበሩት ግንባር ቀደም መሪዎች አንዱ ነበሩ። እቴጌ ጣይቱ ብጡል የኢትዮጵያ የጥንካሬና የሉዓላዊነት ተምሳሌት ናቸው። ታሪካቸው የንጉሳዊ ቤተሰብ ታሪክ ብቻ ሳይሆን ስልጣንን በአግባቡ የተረዱና አገራቸውን ከወረራ የተከላከሉ ቆራጥ ሴት መሪ ታሪክ ነበሩ። የመሪ ታሪክ ባለቤት ነበሩ። በለንደን የሚገኘው የሃርሜንን ሙዚየም እቴጌ ጣይቱና አጼ ምኒልክን በጦር ሜዳ የሚያሳይ ስዕል ለሕዝብ ክፍት ሆኖ ይታያል። በመዲናችን አዲስ አበባ በሚገኘው የአድዋ ሙዚየምም እንዲሁ እቴጌቱን የሚዘክሩ ልዩ ልዩ የጥበብ ስራዎችን መኖራቸው በጣም ደስ ያሰኛል። እንዲሁም እዚቹ መዲናችን ውስጥ የእቴጌ ጣይቱ ማዕከል እንዳለ አስታውሰውኛል። ትዬ አመሰግናለሁ። በተለያዩ የቤተሰብ ፎቶግራፍ ስብስቦች መካከል ጥንዶቹ በጋራ ማዕድ ላይ ተቀምጠው የሚያዩት የሚያምር ምስል በሁለቱ መሪዎች መካከል የነበረውን ጥልቅ መከባበርና አጋርነት በግሉ ያሳያል። እቴጌ ጣይቱ ለኢትዮጵያ የፈነጠቀ ፀሐይ ነበሩ። ይህንን ታሪክ ማወቃችን አንደኛ ማንነታችንን ለመረዳት የእሳቸውን ታሪክ የማስተማር ትልቁ ቁም ነገር የግል ታሪካችንን ከሀገራዊ ግንባቶች ጋር ሲጣጣም ትልቅ ታሪክ መስራች እንደነበሩ ያሳያል። በመጨረሻም በዚህ ዓለም አቀፍ የሴቶች ቀን በሚከበርበት ቀን እና የ130ኛው የአድዋ ድል በዓል በሚታሰብበት ወቅት ይህንን ዝግጅት አዘጋጅታችሁ የክብር እንግዳ አድርጋችሁ ስለጋበዛችሁኝ ለወንድሜ ደሳለኝ ኃይሉ፣ ለእህቴ ለዶክተር መሰረት መንግስቱ፣ ለአስተርጓሚዎቹ ህይወት ተፈርናና ለዮርዳኖስ አልማዝ ሰይፉን
ከፍ ያለ ምስጋና አቀርባለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ፕሪንሰስ። የመከራው ቀን ጋሻ የአገር ኩራት ባድዋ ሰማይ ላይ የበራች እውነት ብርሃን